ባሏ በየቀኑ በሚሰጣት ሻይ ውስጥ አይምሯን የሚያስት መርዝ ይጨምርበት ነበር። 33 ሚሊዮን ዶላር ሰውን ወደ ጭራቅነት ይቀይራል። የሚስቱን ውርስ ለመውሰድ ሲል ለ7 ዓመታት ሙሉ ህይወቷን አምና የሰጠችው ሰው የእሷን የቀብር ስነ ስርዓት እያቀደ እንደሆነ በድንገት ደረሰችበት። አንዳንድ ጊዜ ጠላታችን ቤታችን ውስጥ አብሮን ይበላል፣ አብሮንም ይጠጣል። ዛሬ ሰውን ማመን ቀብሮ ነው የሚለውን አባባል በተግባር የሚያሳይ አስገራሚ የክህደትና የፍትህ ታሪክ ይዘንላችሁ ቀርበናል። ታሪኩን እስከ መጨረሻው ተከታተሉት። ሰላም ውድ ቤተሰቦቻችን እንደምን አላችሁ? ታሪኩን ከመጀመራችን በፊት እስኪ ይሄንን ታሪክ ከየትኛው የዓለም ክፍል ሆናችሁ እየተከታተላችሁት እንደሆነ ኮሜንት ላይ ጻፉልን። ታሪኩም ብዙ ሰዎች ጋር እንዲደርስ ላይክ አድርጉት። የእናንተ አንድ ላይክ ለቻናላችን እድገት ትልቅ ዋጋ አለው። እንደዚህ አይነት መሳጭ የሆኑ ታሪኮችን የምታገኙበትን የዩቲዩብ ቻናላችንን እስካሁን ሰብስክራይብ ካላደረጋችሁ ደግሞ አሁኑኑ ሰብስክራይብ በማድረግ ቤተሰባችንን ተቀላቀሉ። አሁን ወደ ታሪካችን እንመለስ። ለሌላ ለማንኛውም ሰው ፍቅር መስሎ በሚታይ ርህራሄ ጃክሰን የካሞሚል ሻይዋን ሲያማስል ተመለከተችው። ለሷ ከመስጠቱ በፊት ትክክለኛ የሙቀት መጠን መሆኑን ለማረጋገጥ ያንን የተለመደ ፈገግታ እያሳየት 2 ጊዜ አለበት። ጠጪው ውዴ ብሎ በሹክሹክታ ተናገረ። ሰሞኑን በጣም ተጨንቀሽ ነበር፣ እረፍት ያስፈልግሻል። ሊሎ ለ7 ዓመታት የወደደቻቸውን አይኖቹን ተመለከተች። እናም አየችው። ልክ እንደ ብልጭታ አንድ ሰው እኩለ ሌሊት እስኪሆን የሚጠብቅበት ትንሽ ትዕግስት የለሽ ብርሃን በአይኖቿ ውስጥ አስተዋለች። እሷም እንፋሎቱ ፊቷን እንዲመታው እያደረገች ጽዋውን ወደ ከንፈሮቿ አስጠጋችው። ረዥምና ምስጋና የተሞላበት መጠጥ እንደጠጣች መሰለች። ከ3 ወራት በፊት በባለቤቷ የጂም ቦርሳ ውስጥ የተደበቀውን ሰማያዊ የመስታወት ብልቃጥ ማግኘቷን ጃክሰን አያውቅም ነበር። ከዚያን ጊዜ ጀምሮ በየምሽቱ በተጫዋችነት መሳም ወይም ድንገተኛ በረዶ ሽፋን ጽዋዎቻቸውን ተቀያይር እንደነበር በፍጹም አላወቀም። ሊሎ ያንን ብልቃጥ እያየች ቆማ ሙሉ ህይወቷ ውሸት እንደሆነ ተረዳች። ዛሬ 91ኛ ምሽት ነበር። የጃክሰን የአይን ብሌኖች መስፋት ሲጀምሩ ሊሎ አስተዋለች። ያገባችው ሰው እሷን ለማጥፋት እየሞከረ ነበር። እንዴት እንዳስተዋለች ትገረሙ ይሆናል። ለመጀመሪያ ጊዜ 2 ወራት ያህል አላስተዋለችም ነበር። ሁል ጊዜ ዝም ብላ ትደክም ነበር። ጠዋት 4 ሰዓት ላይ በግራ ግንባሯ ውስጥ በሚስማር የተመታ በሚመስል የራስ ምታት ትነቃ ነበር። ባለቤቷ ጃክሰን ትኩስ ቡና ይዞና ጥልቅ የጭንቀት ስሜት በሚያሳይ ፊት እዛ ይገኝ ነበር። ሊሎ ልክ እንደ መብራት እኮ ነው የጠፋሽው ይላት ነበር። ጸጉሯን ወደ ኋላ እያስተካከለ ወደ ጂም ለመሄድ ስነሳ እንኳን በፍጹም አልተንቀሳቀስሽም ነበር። ሊሎ ታምነዋለች። በፎረንሲክ አካውንትነት ስራዋ ምክንያት ዝም ብላ እንደዛለች አሰበች። የአባቷ በቅርቡ ማለፍ እና ትቶት ሄደው ግዙፍና የተወሳሰበ ንብረት ያስከተለው ውጥረት በመጨረሻም እየተጫጫናትና እያደከማት እንደሆነ አመነች። ነገር ግን ትናንሽ ነገሮች መለወጥ ጀመሩ። ጌጣጌጦቿ፣ አባቷ ለምረቃዋ የሰጣት ጥንድ የአልማዝ ጉትቻዎች ጠፉ። አንድ ጥንታዊ ሰዓትም ጠፋ። ጃክሰንን ስትጠይቀው ዝም ብሎ የተነፍስና እሷው የሆነ ቦታ ጥለው መሆን እንዳለበት ይነግራት ነበር። ሰሞኑን በጣም ነገሮችን እየረሳሽ ነው ውዴ። ምናልባት ዶክተር ማየት ይኖርብናል። የስነ ልቦና ጥቃቱ በጣም ፍጹም ነበር። ሊሎ ትውስቷን ለመከታተል ማስታወሻ መያዝ ጀመረች እና ያ ወደ እውነት የጀመረው አንድ እርምጃዋ ነበር። የሆነው ማክሰኞ ዕለት ነበር። ጃክሰን ገላውን እየታጠበ ነበር። እናም የጂም ቦርሳው ወለሉ ላይ ተቀምጧል። ሊሎ ገና እየሰለለች አልነበረም። ልክ ከቀኑ በፊት የጠፉባትን የቤት ቁልፎቿን እየፈለገች ነበር። ከታችኛው ሽፋን ውስጥ የተሰራ ጠንካራ ነገር ተሰማት። ስፌቱ 1 ኢንች ያህል ቀደደችው እና ብልቃጡ ወጣ። ምንም ምልክት አልነበረውም። ዝም ብሎ የሚለጠጥ ሰማያዊ ፈሳሽ ነበር። የሊሎ ልብ ዝም ብሎ አልመታም። ከጎድን አጥንቶቿ ውስጥ ለመውጣት የሚሞክር ያህል ተሰማት። ሊሎ የፎረንሲክ አካውንታንት ናት። አትገምትም፣ ይልቁኑ ትተነትናለች። በሚቀጥለው ቀን ጧት የዚያን ፈሳሽ ትንሽ ናሙና ወደ ግል ላብራቶሪ ወሰደችው። ውጤቱ ከ48 ሰዓታት በኋላ መጣ። እሱ የተከማቸ ማስታገሻ ነበር። ብዙውን ጊዜ ለከባድ የአእምሮ ሕክምና ጉዳዮች የሚያገለግል ነበር። በትንሽ መጠን ጥልቅ እንቅልፍና የማስታወስ ችሎታ ማጣትን ያስከትላል። በከፍተኛ መጠን ደግሞ ረዘም ላለ ጊዜ ቋሚ የሆነ የእውቀት መቀነስን ያስከትላል። ጃክሰን ሊሎ ተኝታ ሳለ ጌጣጌጦቿን ብቻ እየሰረቀ አልነበረም። የኑዛዜ ቃሉን እንኳን ማስተናገድ ከመቻሏ በፊት የአባቷን 33 ሚሊዮን ዶላር ንብረት ለመቆጣጠር እንዲችል
አእምሯን እንድትስት እያደረጋት ነበር። በዚያ ምሽት ሻዩን ይዞላት ሲመጣ ከማስታገሻው ጋር ምንም ግንኙነት የሌለው የማቅለሽለሽ ስሜት ተሰማት። በአባቷ ቀብር ላይ ሳለች አቅፎት የነበረውን ሰው ተመለከተች። እናም ለአእምሯ ጤና መቃብር እየቆፈረ የነበረው እሱ እንደሆነ ተረዳች። በጣም ይሞቃል ብሎ ጃክሰን ጠየቀ፣ ድምፁ በውሸት ጭንቀት ተሞልቶ። ትንሽ ብቻ አለች ሊሎ፣ ፊቷን የሚሰብረው ይመስል የግዳጅ ፈገግታ እያሳየች ነው። ኦ ጃክሰን፣ የጓሮውን በር ክፍት የተውኩት ይመስለኛል። እባክህን ማየት ትችላለህ? ጃክሰን ጀርባውን በዞረበት ቅስፈት ጽዋዎቹን ቀያየረቻቸው። ጸጥ ያለ ነበር፣ እናም ፈጣን። ሊሎ ያደረገችው በጣም አስፈላጊው እንቅስቃሴ ነበር። ጃክሰን ከሊሎ ጽዋ ረዥም መጠጥ ሲጠጣ አየችው። ሰዓቱን ተመለከተች። 10 ደቂቃ፣ 20 ደቂቃ። በ30 ውስጥ ንግግሩ መጎርነን ጀመረ። በ40 ደቂቃ ውስጥ ሶፋው ላይ ተዘርሮ ከባድና ተፈጥሯዊ ያልሆነ ድምፅ እያወጣ ነበር። ሊሎ በላዩ ላይ ቆመች። እጆቿ እየተንቀጠቀጡ ነበር። ፖሊስ መጥራት ትችል ነበር። ወዲያውኑ መልቀቅ ትችል ነበር። ግን አንድ ነገር ተረዳች። አሁን ከሄደች እሱ ሌላ መልክ የሚሰጥበት መንገድ ያገኛል። ሊሎ ያልተረጋጋች መሆኗን ጃክሰን አስቀድሞ ለሁሉም ሰው አሳምኖ ነበር። ዝም ብሎ መሄድ ብቻ አልነበረባትም። ለሷ የሰራውን ወጥመድ ማጥፋትና እሱን በዚያ ውስጥ መክተት ነበረባት። ጃክሰን ብቻውን እየሰራ እንዳልሆነ ሊሎ ደረሰችበት። በመኝታ ክፍላቸው ውስጥ የተደበቀ ካሜራ አገኘች እና ሊሎን ብቃት እንደሌላት ለማስፈረጅ የሕግ ክስ ለመመስረት ብሎ የእሷን ሁኔታዎች እየቀረጸ እንደነበር ተረዳች። ጃክሰን አሁንም ያንን የማንኮራፋት ድምፅ እያሰማ ነበር። የደህንነት ስሜት ሊሰጣት የሚገባ ጥልቅ ምት ያለው ድምፅ። ይልቁኑ ሊሎ በአንድ እጇ የወጥ ቤት ቢላዋ፣ በሌላኛው እጇ ደግሞ ስልኳን ይዛ በላዩ ላይ ቆመች። ቢላዋን ልትጠቀምበት አልነበረም። ክፍሉን ለመቃኘት የቢላዋውን ነጸብራቅ እየተጠቀመች ነበር። ይህንን ኢንተርኔት ላይ የሆነ ጊዜ አንብበው ነበር። በካሜራ ውስጥ የሚያንጸባርቅ ገጽ ላይ ካዩ አንዳንድ ጊዜ የተደበቀ ሌንስን፣ ትንሽ የኢንፍራሬድ ብልጭታ ማየት ይቻላል። ክፍሉን ቃኘችው። ትንፋሿ በጉሮሮ ውስጥ እየታፈነ በመጽሐፍ መደርደሪያው ላይ አየች። ምንም የለም። በቴሌቪዥኑም አጠገብ የለም። ከዚያም አየችው። ካልጋቸው በላይ ባለው ቦታ ላይ ከቢላዋው ላይ የሚያንጸባርቅ ትንሽ ወይን ጠጃማ ብልጭታ ታየ። ጃክሰን ሊሎን እያደነዘዘ ብቻ አልነበረም፣ ተኝታ ሳለ እያያት ነበር። ኬሚካሎቹ በመጨረሻ አእምሯን የሚሰብሩበትን ቅስፈት እየተጠባበቀ ነበር። እናም ሁሉንም በምዝገባ እንዲይዘው ፈልጎ ነበር። ካሜራውን አላወረደችውም። ያ የጀማሪ ስህተት ይሆን ነበር። አሁን ከወጣችው ጃክሰን ጨዋታው ማለቁን ያውቃል። ይልቁንም የበለጠ ከባድ ነገር አደረገች። ለካሜራው ተውኔት አቀረበች። ለሚቀጥለው ሳምንት በየቀኑ ጠዋት የደነዘዘች ሚስትን ሚና በትክክል ተጫወተች። ካልጓ ተንገዳግዳ ትወጣለች። አይኖቿን እያሻሸች በምንጣፉ ላይ እየተደናቀፈች ታስመስላለች። ያንኑ ጥያቄ 3 ጊዜ ትጠይቃለች። ባዶ እና የጠፋ ስሜት በሚያሳይ አይን ፊት ለፊት ታያለች። ጃክሰን ስልኬን የት ነው ያደረኩት? ትጠይቀዋለች። ግን በእጇ ውስጥ ይዟለች። እንድታገኘው ሲረዳት ፊቱን ተመለከተች። አንድ ድንቅ ስራ ሕያው ሲሆን የሚያይ ሰው ይመስል ነበር። ጃክሰን በራሱ በጣም ይኮራ ነበር። የሊሎን ጉንጭ መታ መታ አደረገ። አይዞሽ ሊሎ፣ እኔ አንቺን ለመንከባከብ እዚህ ነኝ። ስለነገርኩሽ ስፔሻሊስት ቀጠሮ አስይዛለሁ ይላት ነበር። ስፔሻሊስቱ ያ ምን ማለት እንደሆነ ሊሎ ታውቃለች። የማስታወስ ችሎታ ማጣትና ያልተረጋጋ ባህሪ ያላት ሴትን የሚያይና የውክልና ስልጣን ለማስተላለፍ ወረቀቶችን የሚፈርም በጃክሰን ክፍያ ስር ያለ ዶክተር ነው። ከዚያም እንግዳዋ መጣች። የጃክሰን እናት ኤሎኖር አልጠበቀችም ነበር። ኤሎኖር ሁልጊዜም ሊሎን የምታያት እንድትለብሰው እንደተገደደች ርካሽ ጫማ ነበር። ነገር ግን በዚያ ከሰዓት በኋላ ኤሎኖር ባልተለመደ ሁኔታ ደግ ነበረች። በቤት ውስጥ የተሰራ ላዛኛ ይዛ መጣ በኩሽና ጠረጴዛ ላይ ተቀመጠች። አይኖቿ በክፍል ውስጥ ይንከራተታሉ። ጃክሰን እየተቸገርሽ እንደሆነ ነግሮኛል ውዴ አለች። ድምጿ በጣም አሳዛኝና አሳቢ ይመስል ነበር። የአባትሽ ሞት በእውነት አይምሮሽ ላይ ጉዳት አድርሷል። ምናልባት የንብረቱን ወረቀት ለማንኛውም ጃክሰን እንዲይዘው ብታደርጊ ይሻላል። ስህተት ሰርተሽ ሁሉንም ነገር ለመንግስት እንዲሰጥ አትፈልጊም አይደል? ሊሎ ኤልኖርን ተመለከተች እና ጃክሰን ተንኮለኝነቱን ከየት እንዳመጣ ተረዳች። ይህ የሱ ዕቅድ ብቻ አልነበረም። ይህ የቤተሰቡ ጠቅላላ ንግድ ነበር። እነሱ የሊሎን ውርስ ብቻ አልነበረም የፈለጉት። አባቷ
ለ40 ዓመታት የገነባውን ሙሉ ቅርስ ነበር የፈለጉት። ሊሎ ላዛኛውን አንድ ጉርሻ ጎረሰችና አይኗን ተመለከተች። ልክ ነሽ ኤልኖር፣ ያለ ጃክሰን ምን ማድረግ እንደምችል አላውቅም። እሱ በጣም ታማኝ ባል ነው። በሚቀጥለው ቀን ሊሎ ጃክሰን ወደ መከራት ስፔሻሊስት አልሄደችም። ይልቁኑ 3 ከተማዎችን አልፋ ኤልያስ ወደሚባል ሰው ትንሽ መስኮት የሌለው ቢሮ ሄደች። ኤልያስ ከፍተኛ ሀብት ባለባቸው የቤት ውስጥ አለመግባባቶች ላይ የተካነ ጡረተኛ መርማሪ ነበር። ሰማያዊውን ብልቃጥ፣ ማስታወሻውንና የካሜራውን ፎቶ በጠረጴዛው ላይ አስቀመጠች። ፍቺ አይደለም የምፈልገው አለች ሊሎ። በዚህ ውስጥ ሌላ ማን እንዳለ ማወቅ እፈልጋለሁ እና የአባቴ የጠፉ ጌጣጌጦች የት እንደሄዱ ማወቅ እፈልጋለሁ። ኤልያስ ወንበሩን እያጮኸ ወደ ኋላው ተደገፈ። ልክ ከሆንሽ ሊሎ፣ እሱ አንቺን ብቻ እያደነዘዘሽ አይደለም። በየምሽቱ አንቺ ስትጠፊ እሱ ከዚህ ቤት ወይም ከአባትሽ ቢሮ ነገሮችን እየወሰደ ከገበያ ውጪ እየሸጣቸው ሳይሆን አይቀርም። ህንፃውን ከማቃጠሉ በፊት ካዝናውን እያደለደመ ነው። እንዴት ነው የምንይዘው ስትል ሊሎ ጠየቀች። አንይዘውም አለ ኤልያስ በቀዝቃዛ ፈገግታ። ቀድሞውኑ እንዳሸነፈ እንዲያስብ እናደርገዋለን። በትክክል የሚፈልገውን እንሰጠዋለን። በመቃብርሽ ላይ የመጨረሻው ሚስማር እንደሆነ የሚያስብበት ትልቅ ህዝባዊ ክስተት፣ ያኔ ነው የምንመታው። በዚህ ነጥብ ላይ በጣሪያው ላይ ያለውን አይን ብቻ ያገኘች መስሏት ነበር። አሁን ግን በልብ ውስጥ ያለውንም ነገር ልታገኝ ነው። አብዛኛው ሰው የመከዳት ከባዱ ክፍል ያወቀበት ቅስፈት እንደሆነ ያስባል፣ ግን በጣም ተሳስቷል። ከባዱ ክፍል ትወናው ነው። አይምሮን ለማጥፋት በንቃት ከሚሞክር ሰው ጋር ፊት ለፊት ተቀምጦ ድንቹ ላይ ተጨማሪ ጨው ይፈልግ እንደሆነ መጠየቅ። ይሄ ነው ከባዱ። ሊሎ አርብ እስኪሆን ድረስ ጠበቀች። በየሳምንቱ አርብ ከምሽቱ 12 ሰዓት ላይ ጃክሰን ለ2 ሰዓታት ወደ ጂም ይሄዳል። ይሄ የሱ የግል ጊዜው ነው። ብዙውን ጊዜ እሱ በሌለበት ጊዜ ሊሎ በመድኃኒት በደነዘዘ ኮማ ውስጥ ፎቅ ላይ ትሆን ነበር። ነገር ግን ዛሬ ማታ በጃክሰን ሆድ ውስጥ ያለው ሻይ ለሊሎ ያዘጋጀው ሻይ ነበር። መኪናው ከግቢው ሲወጣ ስታየው እፎይታ አልተሰማትም። ቀዝቃዛና ጥልቀት ያለው ትኩረት ተሰማት። የጃክሰንን ህይወት ኮፒ ለማድረግ 120 ደቂቃዎች ነበሯት፣ 2 ሰዓት። ነገር ግን ያ ካልሆነ የቀረውን ህይወቷን እሱ በመረጠላት ተቋም ውስጥ ማሳለፍ ግድ ይሆንባታል። ወደ ቤቱ ሮጠች። ኤልያስ የሰጣትን መሳሪያ ልትጥለው እስክትቃረብ ድረስ እጆቿ በጣም ይንቀጠቀጡ ነበር። በመጽሐፍ መደርደሪያው ላይ ባዶ ባለ መጽሐፍ ውስጥ ተደብቆ የማይታወቅ መስሎት የነበረውን ትርፍ ስልኩን አገኘችው። ዘ ዌልዝ ኦፍ ኔሽን እንዴት እንደሚገጥም ኮፒ ማድረጊያውን ሰካችው። ሰማያዊ መብራት መብረቅ ጀመረ። 10%፣ 20%፣ እያንዳንዱ ሰከንድ እንደ 1 ሰዓት ይሰማት ነበር። መኪናው ወደ ግቢው ተመልሶ እንደሚመጣ እየጠበቀች መስኮቱን ትመለከት ነበር። የጆሮ ማዳመጫውን ቢረሳስ? መጥፎ ስሜት ቢሰማውስ? የሊሎ የፎረንሲክ አእምሮ በበለጠ ፍጥነት እንድትንቀሳቀስ ይጮህባት ነበር። ነገር ግን ቴክኖሎጂው የራሱ ፍጥነት አለው። በ95% ላይ ስልኳ ላይ መልእክት ታየ። ከኤልያስ የተላከ የጽሑፍ መልእክት ነበር። ገባው። መልእክቶቹን በቅስፈት እያየኋቸው ነው። ሊሎ አሁኑኑ ከቢሮው ውጪ። ሊሎ መሳሪያውን ነቀለች። ስልኩን ወደ መጽሐፉ መለሰችና ወደ ኩሽናው ሮጠች። የጋራዡ በር ሲጮህ ከመስማቷ በፊት ዝም ብላ ተቀመጠችና ተራና ደህንነቱ የተጠበቀ ውሃ ጠጣች። ጃክሰን ተመልሶ መጥቶ ነበር። ውሃ መጠጫዬን ረሳሁት እያለ እየጮኸ ነበር። እያላበውና እየሳቀ ገባ። ሊሎን ከዚያም ጠረጴዛ ላይ ያለውን በከፊል ባዶ የሆነውን የሻይ ጽዋ ተመለከተ። ሻይሽን ጨርሰሽ ጠጣሽ? ጎበዝ ልጅ፣ የደከመሽ ትመስያለሽ። ለምን ወደ ላይ አትወጭም? እያዛጋች እንደ ደከማት ለማስመሰል ሞከረች። የሚሄድ ይመስለኛል ጃክሰን፣ ዛሬ ማታ በጣም እየከበደኝ ነው። ሊሎ ወደ ላይ ወጣች፣ ግን አልተኛችም። የጆሮ ማዳመጫዋን አድርጋ ኤልያስ ወደ ላፕቶፓ የላከላትን ሚስጥራዊ ሊንክ ከፈተች። መልእክቶቹ መጉረፍ ጀመሩ። ከንግድ አጋር አልነበሩም፣ ካሲ ከምትባል ሴት ጋር ነበሩ። ጃክሰን ገና አልተኛችም? አሁን እያንዳንዱ ጠብታ አውጣለች። እሷን ለመቆጣጠር እየቀለለ ነው። ድንዛዜው ቋሚ ሁኔታዋ እየሆነ ነው። ካሲም ጥሩ፣ ጠበቃው ስፔሻሊስቱ እስከ ማክሰኞ ድረስ የብቃት ማነስ ወረቀቱን ከፈረመ የሐይቅ ቤቱን እስከ አርብ ድረስ መመዝገብ እንችላለን ይላል። ህይወታችን እስከሚጀምር መጠበቅ ሰልችቶኛል። ሊሎ ልቧ የቆመ መሰላት። የሐይቅ ቤቱ ያ የአባቷ ተወዳጅ ቦታ ነበር። ዝም ብሎ ንብረት ብቻ አልነበረም። የልጅነት ትውስቷ የኖረበት ቦታ ነበር።
ጃክሰን የላካቸውን ፎቶዎች ሊሎ ወደ ኋላ ሄዳ አየች። ትንፋሿ ተቋረጠ። ካሲ ነበረች። ከኮሌጅ ጀምሮ የቅርብ ጓደኛዋ የነበረችው ሴት ከ3 ቀናት በፊት ሶፋዋ ላይ ተቀምጣ እጇን ይዛ ንብረቱን በተመለከተ ጃክሰንን ማመን እንዳለባት የነገረቻት ሴት። ይባስ ብሎ ኤልያስ የባንክ ዝውውሮችን ምልክት ማድረግ ጀመረ። ጃክሰን ጌጣጌጥ ብቻ እየሰረቀ አልነበረም። በካሲ ስም ተከታታይ የሆኑ የባህር ማዶ ሂሳቦችን ከፍቶ ነበር። የአባቷን የህይወት ኢንሹራንስ ክፍያዎች፣ ለችግረኛ ህፃናት መርጃ ድርጅት እንዲውል የታሰበው ገንዘብ ጃክሰን በቀጥታ በካሪቢያን ወደሚገኝ የቅንጦት ኮንዶሚኒየም ልማት እያዘዋወረው ነበር። እነሱ ሊሎ ብቃት እንደሌላት እንድታውቁ ብቻ አልነበረም የሚጠብቁት። ሊሎ እንደታሰረች ወዲያውኑ ለመሄድ አቅደው ነበር። እንዲያውም አነስተኛ የጉብኝት ጊዜና ከፍተኛ ማስታገሻ መድኃኒት የሚጠቀሱባቸው ለሊሎ የሚሆኑ የመንከባከቢያ ቤቶችን ሁሉ አይተው ነበር። ሊሎ በጨለማ ውስጥ ተቀመጠች። የላፕቶፑ ስክሪን ብቻ በክፍል ውስጥ ነበር። ያኔ ለገንዘቧ ብቻ እንዳልሆነ ተረዳች። ለህይወቷ እየታገለች ነበር። ማክሰኞ ዕለት ወደዚያ ስፔሻሊስት እንዲወስዷት ከፈቀደች ዳግመኛ እንደ ነፃ ሴት አትወጣም። ብዙም ሳይቆይ በደረጃው ላይ የጩኸት ድምፅ ተሰማ። ጃክሰን እየመጣ ነው፣ ግን ወደ አልጋ ሊመጣ አይደለም። ዶክተር ሊያዘው የሚችለው አይነት ትንሽ ጥቁር ቦርሳ ይዟል። የመኝታ ክፍሉን በር ሲከፍተው ጃክሰን እስከ ማክሰኞ ድረስ እንደማይጠብቅ ሊሎ ተረዳች። ዛሬ ማታ ሂደቱን ማፋጠን ፈልጓል። የእውነተኛ ጠላቶቿን ፊት አየች። የቅርብ ጓደኛዋን አሁን ሞት እስኪለያት ድረስ ሊወዳት ቃል ከገባ ሰው ጋር ልትጋፈጥ ነበር። እናም ያ ከታቀደው ቀድሞ እንዲከሰት ለማድረግ እየሞከረ እንደነበር ተረዳች። በሩ ዝም ብሎ አልተከፈተም፣ ተንሸራተተ። ጃክሰን በዚህ ቤት ውስጥ ያሉ መዝጊያዎች ምን ያህል በዘይት እንደታሹ ሁል ጊዜ የሚኮራና ይናገር ነበር። በበሩ ላይ ቆመ። በኮሪደር ብርሃን ጥላው እየታየ ትንሽ ጥቁር የሕክምና ቦርሳ ይዞ ነበር። ሊሎ በፍጹም ዝምታ ተኛች። አይኖቿን ጨፍና አተነፋፈሷ ዝግ ያለና ምት ያለው ሆኖ ነበር። በመስታወት ፊት ለሳምንታት ስትለማመደው የነበረው የደነዘዘ አተነፋፈስ ነበር። የሊሎ ልብ በደረቷ ውስጥ እንደ መዶሻ ይመታ ነበር። እናም እንደሚሰማው እርግጠኛ ነበረች። ጃክሰን ወደ እሷ ያልጋ ክፍል መጣ። ሲቀመጥ ፍራሹ ወደ ውስጥ ሲገባ ተሰማት። የጃክሰን የጂም ሽቶና ሌላ ነገር ሽታ ተሰማት። አልኮል። ጃክሰን በደስታ እየጠጣ ነበር። ፍጻሜው ላይ የደረሰ መስሎታል። የእጅ ጣቶቹ ጸጉሩን ከፊቷ ላይ ሲያርቁ ተሰማት። ቀደም ሲል የደህንነት ስሜት እንዲሰማት የሚያደርግ የምትወደው ድርጊት ነበር። አሁን ግን በቆዳዋ ላይ እንደሚሳብ እባብ አይነት ስሜት ተሰማት። ቦርሳው ሲከፈት የብረት ድምፅ ተሰማ። ከዚያም የፕላስቲክ ክዳን ከመርፌ ላይ ሲወጣ የሚሰማ የማያሻማ ድምፅ። የሊሎ ደም ወደ በረዶነት ተቀየረ። ሻዩ ለጃክሰን በሚፈለገው ፍጥነት እየሰራ አልነበረም። እሱና ካሲ ትዕግስት አጥተዋል። ንብረቱ እስከ አርብ ድረስ እንዲሸጥ ፈልገዋል። ይህ ማለት ደግሞ አሁን ሊሎ ሙሉ በሙሉ አቅም ማጣት ነበረባት። ደህና ነው ሊሎ ብሎ በሹክሹክታ ተናገረ። ድምፁ በሚያስፈራ የርህራሄ አይነት ተሞልቶ ነበር። በጥቂት ደቂቃዎች ውስጥ ግራ መጋባቱ ያቆማል። ስለ ገንዘቡም ስለ ቤቱም ወይም ስለ ማንኛውም ነገር መጨነቅ አይኖርብሽም። የመርፌው ቀዝቃዛ ጫፍ በሊሎ የላይኛው ክንድ ቆዳ ላይ ሲነካ ተሰማት። ያ ነበር። በኮማ ውስጥ ራሷን በትወና ማውጣት አትችልም ነበር። ልክ የጃክሰን አውራጣት መርፌውን ሊገፋ ሲል ሊሎ ከትራሷ ስር ደብቀው የነበረው ስልኳ ከፍተኛ የሆነ ጩኸት አሰማ። ለጥንቃቄ ሲባል ከሌሊቱ 8 ሰዓት ላይ ሞልታው ነበር። ቀጥ ብላ ተቀመጠች፣ እየተነፈሰች። ከሌሊት ቅዠት በድንገት እንደነቃች ሴት እጆቿን እያወዛወዘች ነበር። በአጋጣሚ የሕክምና ቦርሳውን ካልጋው ላይ ገፈተረችው። መርፌው በወለሉ ላይ እንዲንሸራተት አደረገች። ጃክሰን ወደ ኋላ ዘለለ። ፊቱ በድንጋጤና በቁጣ ተሸፍኖ ምን ሆነሽ ነው? አስደነገጥሽኝ ብሎ ጮኸ። መርፌውን በእግሩ ለመደበቅ እየሞከረ ነበር። ሊሎ ግራ እንደተጋባች በማስመሰል አይኖቿን ሰፋ አድርጋ ተመለከተችው። ጃክሰን ምን እየሆነ ነው? ለምንድን ነው ማንቂያው የሚጮኸው? ለምንድን ነው እዚህ የተቀመጥከው? ሊሎ በእውነት ማልቀስ ጀመረች። ሊከሰት ከነበረው አስከፊ ነገር የተነሳ በእውነተኛ ፍርሃት የተወለዱ እንባዎች ነበሩ። ጃክሰን ወዲያውኑ ሁኔታውን ቀየረው። ተጨናቂ ባልነቱ በቅስፈት ተመለሰ። ሰላም ነው? ቅዠት ነበረብሽ ውዴ። በተኛሽበትም ስትጮሂ ነበር። ዝም ብዬ አንቺን ለማንቃት የመጀመሪያ እርዳታ ሳጥኑን እየከፈትኩ ነበር። የመጀመሪያ እርዳታ መስጫ? ሊሎ ወለሉ ላይ ያለውን ጥቁር ቦርሳ እያመላከተች ጠየቀችው።
ለምንድን ነው መኝታ ክፍል ውስጥ የሆነው? ራስ ምታት ስላለብኝ ቀደም ብዬ ይዤው መጥቼ ነበር። ጃክሰን ዋሸ። ተመለሺ፣ በቃ ተኚ። ዝም ብለሽ ተደናቅጠሻል፣ ለዛ ነው ሊሎ ተመለሰች። ግን አልተኛችም። ጃክሰን ስሜቱን በመጠጥ ለማረጋጋት ወደ ታች እስኪወርድ ድረስ ጠበቀች። ስልኳን አነሳችና ካልታወቀ ቁጥር ብዙ ያመለጡ ጥሪዎችን አየች። መልሳ ደወለች። የአንዲት ሴት ድምፅ መለሰ። ካሲ አልነበረችም። ይልቁኑ ለዓመታት ያልሰማችው ድምፅ ነበር። ሊሎ፣ መርማሪ ሚለር ነኝ። ባለፈው ዓመት የዘጋሽውን የአባትሽን መዝገብ የያዝኩት መርማሪ። መርማሪ? ለምንድነው 8 ሰዓት ላይ የምትደውይልኝ? ወደብ ላይ ነኝ ሊሎ። በኬማን ደሴቶች ላለ የግል ግዢ የሚሄዱ ከፍተኛ ጥራት ያላቸው ጌጣጌጦችና ጥንታዊ ሰዓቶችን ይዘናል። የመጫኛ ዝርዝሩ ላይ የአባትሽ ስም አለበት እና የኤክስፖርት ወረቀቶቹን የፈረመው ሰው ደግሞ ባለቤትሽ አይደለም። የሊሎ ልብ መምታቱን አቆመ። ማን ነበር? ካሲ ቫንስ ነበረች። ሊሎ፣ እና ሌላም ነገር አለ። በሳጥን ውስጥ የህንፃ ንድፍ አግኝተናል። ለኮንዶሚኒየም አይደለም፣ ለቤትሽ ነው። በመሬት ውስጥ ባለው ክፍል ውስጥ የጋዝ መስመሮች ላይ ቀይ ኤክስ ምልክቶች አሉ። እነሱ ሊሎን ብቃት እንደሌላት ሊያሳውቁ ብቻ አልነበረም፣ ዳግመኛ እንዳትነቃ ሊያደርጓት ነበር እና ማስረጃውን ከሷ ጋር አብረው ሊያቃጥሉት ነበር። ብዙም ሳይቆይ የመሬት ውስጥ ክፍሉ በር ሲከፈት ተሰማት። ጃክሰን ከእንግዲህ በኩሽና ውስጥ የለም፣ ወደ ታች እየወረደ ነው እና የጋዝ ሽታ በቧንቧዎች በኩል አሁን መምጣት ጀምሯል። ጉዳዩ ከሊሎ አእምሮ ወደ ህልውናዋ ተቀይሯል። እነሱ ከእንግዲህ የዶክተር ፊርማ አይጠብቁም፣ ብልጭታ ብቻ ነው የሚጠብቁት። ሌሊት 9 ሰዓት ላይ ቤት ውስጥ የሚሰማው ፍጹም ዝምታ ነበር። ዛሬ ግን እንደዛ አይደለም። አዲስ ድምፅ ነበር፣ ከቧንቧዎቹ የሚወጣ ዝቅተኛና ምት ያለው ድምፅ፣ በሊሎ ክንዶች ላይ ያሉት ፀጉሮች እንዲቆሙ የሚያደርግ ድምፅ። ባዶ እግሮቿ ቀዝቃዛውን ወለል እየነኩ ነበር። ከታች ካለው ከመሬት ክፍል ውስጥ የከበዱ የእግር እርምጃዎች ድምፅ ትሰማ ነበር። ጃክሰን ሊሎ ፎቅ ላይ በመድኃኒት ደንዝዛ እንዳለች አስቦ ነበር። ሊሎ በስልኳ የደህንነት ካሜራውን እየተመለከተች መሆኑን በፍጹም አላወቀም ነበር። በእጁ የመፍቻ ቁልፉን ይዞ በዋናው የጋዝ መስመር አጠገብ ቆሞ በቀዝቃዛና በታቀደ ትኩረት ሲመለከት አየችው። እሱ ከእንግዲህ ባለቤቱ አልነበረም። እሷ የምትወደውን ሰው ጭንብል የለበሰ እንግዳ ሰው ነበር። ቤታቸውን ወደ መቃብሯ ሊቀይረው የተቃረበ ሰው ነበር። ሊሎ መንቀሳቀስ እንዳለባት አወቀች። መኝታ ክፍል ውስጥ ከቆየች በቀላሉ የምትጠቃ ትሆናለች። ነገር ግን በዋናው በር በኩል ከሮጠች ይሰማል። እናም የታጠቀ ስለመሆኑ አታውቅም ነበር። ከአልጋው አጠገብ ካለው ጠረጴዛ ላይ የአባቷን የቆየ ከባድ የናስ ደብዳቤ መክፈቻ አነሳች። ትልቅ ነገር ባይሆንም በእጇ ውስጥ ጠንካራ ነገር እንደያዘች እንዲሰማት አደረጋት። የእግር ኮቴዋን ለመደበቅ ቤቱ ድምፅ በሚያሰማበት ቅስፈት ብቻ እየተንቀሳቀሰች ወደ ኮሪደሩ በዝግታ ወጣች። የጋዝ ሽታው አሁን እየተጠናከረ መጥቷል። ቀደም ሲል ካስተዋለችው እንግዳና መራር የአልሞንድ ሽታ ጋር እየተቀላቀለ ነበር። ወደ ቤዝመንቱ ደረጃ ላይ ደረሰች። በሩ 1 ኢንች ያህል ተከፍቶ ነበር። ትንሽ ብርሃን ወጥቷል። ከሱ ጋርም የአንድ ሰው ድምፅ መጣ። ተፈጸመ? የሴት ድምፅ ነበር። ካሲ። እሷ ታች ከሱ ጋር ነበረች። ሊጠናቀቅ ነው ሲል ጃክሰን መለሰ። ድምፁ በኮንክሪት ግድግዳዎቹ ላይ ያስተጋባ ነበር። የውሃ ማሞቂያውን መስመር መገጣጠሚያውን እነካዋለሁ። ከ20 ደቂቃ በኋላ ሲሰራ ከሚፈጠረው ብልጭታ ጋር መላው ቤቱ ይጋያል። የእሳት አደጋ መከላከያ ክፍሉ እንደ አሳዛኝ አደጋ ይቆጥሯል። የተከፋች ሴት፣ የተበላሹ የቤት ዕቃዎች፣ ንጹህ ማጽጃ። በቃ ስፔሻሊስቱስ? ካሲ ጠየቀች። ዶክተር ኤሬስ ሆቴል ውስጥ እየጠበቀን ነው አለ ጃክሰን። ሊሎ በከፍተኛ የአእምሮ ጭንቀት ውስጥ እንደነበረች የሚገልጽ ሪፖርት ቀድሞውኑ ጽፏል። ይህም ምድጃውን ለማጥፋት ለምን እንደረሳች ወይም ሌላ የምንፈልገውን ማንኛውንም አይነት ታሪክ ያረጋግጥልናል። ጊዜው ከማለቁ በፊት ከዚህ መውጣት ብቻ ነው የሚያስፈልገን። ሊሎ ሊያነቃት የሚችል ከፍተኛ የሆነ የቁጣ ስሜት ተሰማት። ስለ ሞቷ እንደ ንግድ ልውውጥ ነበር የሚያወሩት። በበሩ ቀዳዳ በኩል ተመለከተች። በአባቷ የቆየ የሰሌዳ ሳጥን ላይ ቆመው አየቻቸው። ይህንን ሳጥን አባቷ በጣም ካላስፈለገች በቀር በፍጹም እንዳትከፍቹ ብሏት የነበረው ሳጥን ነው። ጃክሰን ቁልፉን ሰባብሮት ነበር። የጌጣጌጥ ከረጢቶችን እያወጣ ነበር። ነገር ግን በድንገት ቆሙ። አንድ ትንሽ በቆዳ የተለበጠ የመዝገብ ደብተር አገኙ። ምንድነው እሱ ስትል ካሲ ቀረብ ብላ ጠየቀች። የግል ሂሳብ ደብተር ነው ሲል ጃክሰን በሹክሹክታ ተናገረ።
አይኖቹ እየሰፉ ነበር። ቆይ እነዚህ የባንክ ሂሳቦች ብቻ አይደሉም። እነዚህ የባለቤትነት ማረጋገጫዎች ናቸው። በለንደን፣ በዙሪክ፣ በቶኪዮ ያሉ ንብረቶች። ሊሎ አዛውንቱ ምን ያህል ሀብት እንደነበራቸው ግማሹን እንኳን አታውቀውም ነበር። ካሲ እያየን ያለነው 33 ሚሊዮን ዶላር አይደለም፣ ከዛ 10 እጥፍ የሚበልጥ ነው። የካሲ ፊት ሲለወጥ ሊሎ ተመለከተች። በአይኖቿ ውስጥ ያለው ስግብግብነት የሚጨበጥ ይመስል ነበር። እንግዲያውስ በእሳት ዝም ብላ እንድትሞት መፍቀድ አንችልም፣ ካሲ ተናገረች። የመጨረሻውን የዓለም አቀፍ ንብረት ዝውውር ሰነድ ከመፈረሟ በፊት ከሞተች ያ ገንዘብ ለዓመታት በህጋዊ ክርክር ውስጥ ይቆያል። ለተጨማሪ 1 ሰዓት በህይወት ታስፈልገናለች። የግድ መፈረም አለባት። ጃክሰን የመፍቻ ቁልፉን ጥሎ ረገመ። ለጠፉት ጌጣጌጦች መሸፈኛ እሳቱ ብቸኛው መንገድ ነው ብለሽ ነበር። ጌጣጌጡን እርሳው ስትል ካሲ ጮኸች። እያወራን ያለነው ስለ ሩብ ቢሊዮን ዶላር ነው። ወደ ላይ ሂድ። እስክሪብቶ መያዝ እስከምትችል ድረስ አነቃቃት እና አሁኑኑ አስፈርማት። ወደ ደረጃው ሲቃረቡ ድምጻቸውን ሰማች። ሰኮንዶች ብቻ ነበሯት። ዞር ብላ ወደ መኝታ ክፍሉ ሳይሆን ወደ ኩሽና ሮጠች። የጋዙን ሽታ ለመከላከል እርጥብ ጨርቅ አምቃ ፊቷ ላይ አሰረች። የቤቱን አቀማመጥ ከጃክሰን በተሻለ ሁኔታ ታውቋለች። የቤዝመንት ክፍሉ በር ሲከፈት ሊሎ ወደ መጋዘኑ ገብታ በሩን ዘጋችው። ሊሎ ውዴ! የጃክሰን ድምጽ ወደዛ ለስላሳ ቃና ተመልሶ ነበር። ነቅተሻል? አንድ ድምጽ ሰምቼ ነበር። በኩሽና ውስጥ ሲራመድ በመጋዘኑ በር ቀዳዳዎች በኩል ተመለከተችው። ግራ የተጋባ ይመስላል። የደበቀውን የስፔሻሊስቱን ወረቀቶች እየፈለገ መሳቢያዎቹን መክፈት ጀመረ። ክፍሏ ውስጥ የለችም ስትል ካሲ ከኮሪደሩ ጮኸች። የጓሮን በር ቼክ አድርገው። ጃክሰን ወደ ጓሮ በር ሲሮጥ ሊሎ ከመጋዘኑ ወጥታ ወደ ቤዝመንት ክፍሉ አመራች። እሷ እዚያ ትሄዳለች ብለው በፍጹም አይጠብቁም። ልቧ እየመታ ደረጃውን በፍጥነት ወረደች። የቤዝመንት ክፍሉ በጋዝ ሽታ ታፍኖ ነበር። የውሃ ማሞቂያውን አገኘችው። የመፍቻ ቁልፉ አሁንም ወለሉ ላይ ነበር። ስለ ቧንቧ ስራ ብዙ ባታውቅም ብሎን እንዴት እንደሚጠብቅ ታውቃለች። ቁልፉን አንስታ ሙሉ ክብደቷን ተጠቅማ ዞረችው። ወደ ትክክለኛው አቅጣጫ እየጠመዘዘች እንደሆነ ጸለየች። ብረቱ ጮኸ። የጋዙ መውጣት ቆመ። ለራሷ ጥቂት ጊዜ ገዝታለች። ነገር ግን አሁንም እንድትሞት ከሚፈልጉ 2 ሰዎች ጋር በመሬት ክፍል ውስጥ ተዘግቶባት ነበር። ተመልሳ ወደ ላይ ልትወጣ ስትል አንድ መኪና ወደ ግቢው ሲገባ አየች። የመኪናው መብራቶች በቤዝመንት ክፍል ውስጥ ትናንሽ መስኮቶች ላይ አረፉ። 3ኛው ሰው ወደ ቤቱ ገባ። ከባድና የባለስልጣን ድምጽ ያለው ሰው። ጃክሰን! ካሲ! ለምንድን ነው ቤቱ የጋዝ ሽታ የሚሸተው? በከሸፈ ቃጠሎ ምክንያት የሕክምና ፍቃዴን አላጣም ብያቸዋለሁ። ዶክተር ኤሪስ ነበር። ሊሎ ከምድጃው ጀርባ በጥላው ውስጥ ሆና በስልኳ ሁሉንም ነገር ትቀዳ ነበር። ጠፍታለች ዶክተር። ካሲ አሁንም በድንጋጤ ውስጥ ነበረች። ነቅታ መሆን አለበት። የሆነ ቦታ ቤት ውስጥ አለች፣ ፈልጓት ሲል ኤሪስ አዘዘ። ቦርሴ ውስጥ ማደንዘዣ አለኝ፣ እናገኛታለን። እናም እሱን እንወጋታለን። ከዛም ፊርማዎቹን እናገኛለን። በፈቃደኝነት ካልፈረመች የአውራ ጣት አሻራዋንና የምስክር ፊርማ እንጠቀማለን። ማህተሙን ይዣለሁ። ይህ ሙያዊ የወንጀል ቡድን እንደሆነ ተረዳች። ይህ ዝም ብሎ በባልና በሚስት መካከል ብቻ ያለ ነገር አልነበረም። ይህ ቀደም ሲልም ይህንን ያደረገ አዳኝ ቡድን ነበር። ስልኳን ተመለከተች። ቀረጻው 10 ደቂቃ ደርሷል። እነሱን ለመያዝ በቂ ማስረጃ ነበራት። ግን ደግሞ ከዚህ ክፍል በህይወት መውጣት ነበረባት። በቤዝመንት ክፍል ውስጥ መጨረሻ ላይ አንድ ትንሽ መስኮት አየች። ከ50 ዓመታት በፊት ከሰል ለማስገቢያነት የሚያገለግል ጠባብ መስኮት ነበር። የአባቷን ፋይሎች የያዙ የቆዩ ሳጥኖችን ወደ ጎን እየገፋች ወደሱ ተጠጋች። ግን መቆለፊያውን ልትይዝ ስትል አንድ እጅ ቁርጭምጭሚቷን ያዛት። አገኘሁሽ! ጃክሰን ነበር። በኋለኛው ደረጃ በኩል ወርዶ ነበር። በከፍተኛ ኃይል ወደ ኋላ ስለሰባት ጭንቅላቷ ከኮንክሪት ወለሉ ጋር ተጋጨ። በጣም ብልህ የሆንሽ ይመስልሻል አይደል ሊሉ ሳቀባት። ክንዶቿን በጉልበቱ ተጭኖ ሻዩን መቀየር በመጨረሻም እንደማላስተውል በእውነት አምነሽ ነበር አይደል? ድንዛዜው ለጎረቤቶች እውነተኛ እንዲመስል ስል እንድታሸንፊ ፈቅጄልሽ ነበር። ከኪሱ አዲስ መርፌ አወጣ። ይሄኛው ፈጣን ስራ ነው የሚሰራው። እጅሽን ለማንቀሳቀስ ያህል ብቻ ንቁ ትሆኛለሽ። ግን አንዲት ቃል መናገር አትችም። ካሲ! ዶክተር! እዚህ ታች አለች። ሊሎ ወደ ላይ ተመለከተችው።
ጭንቅላቷን በመመታቷ እይታዋ እየደበዘዘ ነበር፣ ግን ፍርሃት አልተሰማትም። ይልቁኑ እርግጠኛነት ተሰማት። ጃክሰን ብላ በሹክሹክታ ተናገረች። ድምጿ እየተቆራረጠ ነበር። ዝም በይ ሊሎ። ጃክሰን የውሃ ማሞቂያውን ተመለከተ። ወደ ኋላ ዞር ብሎ ተመለከተው። መስመሩን ለማጥበቅ የተጠቀመችበትን የመፍቻ ቁልፍ አየ። ግን ከዛ በላይ ደግሞ በብልጭታ መብራቱ ላይ ያደረገችውን ነገር አየ። ብሎኑን ብቻ አልነበረም ያጠበቀችው። የሙቀት መቆጣጠሪያውን ወደ ከፍተኛው አዙራ የግፊት መልቀቂያ ቫልዩን በአባቷ ከባድ የናስ ደብዳቤ መክፈቻ ወጥራው ነበር። ማሞቂያው መንቀጥቀጥ ጀመረ። በቧንቧዎቹ ውስጥ ዝቅተኛ ድምፅ መሰማት ጀመረ። ምንድን ያደረግሽው? ሲል ጃክሰን በሹክሹክታ ተናገረ። ፊቱ እየገረጣ ነበር። እቅድህን በፎረንሲክ ሂሳብ ሰራውት ጃክሰን አለች ሊሉ። ደም የቀላቀለ ፈገግታ በፊቷ ላይ እየታየ ነበር። እና ደግሞ ሂሳቡ ላንተ ጥሩ አይመስለኝም። በድንገት የፊተኛው በር ተሰበረ። በዚህ ሰዓት የመሬት ውስጥ ክፍሉ የጦር አውድማ ሆነ። ጃክሰን በካቴና ታሰረ። ነገር ግን ሌሎቹ የኦፕሬሽኑ አባላት የሆኑት ካሲና ዶክተር ኤሪስ የአባቷን ዓለም አቀፍ ግዛት ቁልፎች ይዘው በሌሊት ጠፉ። አሁን የመጨረሻው እንቅስቃሴ ጊዜ ደርሷል። ምክንያቱም ጃክሰን ስለ አባቷ በፍጹም ያልተረዳው ነገር አባቷ ዝም ብሎ ነጋዴ ብቻ አለመሆኑን ነበር። እሱ ብቁ የሆነ ሰው ብቻ ሊከፍተው የሚችለው ካዝና እንዴት እንደሚገነባ የሚያውቅ ሰው ነበር። የሚበልጠው ሰማያዊ መብራት የወደቀውን በረዶ ወደ ትርምስ ቀየረው። ሊሎ በአምቡላንስ ጀርባ ላይ ተቀመጠች። የድንጋጤ ብርድ ልብስ በትከሻዋ ላይ ተጠቅልሏል። ፖሊሶች ጃክሰንን ሲወስዱት ትመለከት ነበር። እሱ አሁንም በውጊያው ተሸንፎ ጦርነቱን እንዳሸነፈ ሰው በከፍተኛ ድምፅ ይስቅ ነበር። መዝገቡ በእጃቸው ነው ሊሎ ሲል ወደ መኪናው ሲገፉት ጮኸ። ቀድሞውኑ ወደ ግል አውሮፕላን ማረፊያ እየሄዱ ነው። አንቺ ህይወትሽ አለ፣ ግን እኛ በደመና ላይ ስንኖር ቀሪውን ህይወትሽን በአንድ ክፍል አፓርታማ ውስጥ ታሳልፊያለሽ። ሊሎ አንዲትም ቃል አልተናገረችም። ዝም ብላ ወደ ልብሷ ኪስ ገብታ የናሱን ደብዳቤ መክፈቻ ቀዝቃዛና ሻካራ ጫፍ ነካች። በአምቡላንሱ አጠገብ ቆሞ የተበሳጨ የሚመስለውን መርማሪ ሚለርን ተመለከተች። አመለጡን ሊሎ አለ ፊቱን እያሻሸ። በኋለኛው መተላለፊያ መኪና ይጠብቃቸው ነበር። በእነዚያ ዓለም አቀፍ ንብረቶች የፍርድ ቤት ትዕዛዝ እስክናገኝ ድረስ ያ ገንዘብ በ10 የተለያዩ ኩባንያዎች ውስጥ አልፎ ይጠፋል። ሊሎ ተመለከተችውና በመጨረሻም ተናገረች። ይሄዱ መርማሪ፣ ሀብት አልሰረቁም፣ የሞት ፍርድ ነው የሰረቁት። ፖሊሶች በሊሎ ቤት የወንጀል ቦታውን እያጠኑ ሳለ ካሲና ዶክተር ኤሪስ በጥቁር ኤስዩቪ መኪና ጀርባ ሆነው የአባቷን መዝገብ ገጾች ይገልጡ ነበር። በትክክል ምን እያሉ እንደነበር ሊሎ ታውቃለች። ምክንያቱም ለኤልያስ ምስጋና ይግባውና አሁንም ትሰማቸው ነበር። ይህንን ተመልከት። የካሲ ድምፅ በስልኳ ላይ ባለው ሚስጥራዊ ሊንክ መጣ። በዙሪክ ያለ ባንክ፣ ሌላው በቶኪዮ፣ በካይማን ደሴቶች ያለው ይህ አንዱ ሂሳብ ብቻ 80 ሚሊዮን ዶላር አለው። ጃክሰን በጣም ትንሽ ሐሳቢ ነበር። ዓለም በዚህ መዝገብ ውስጥ ተቀምጦ እያለ እሱ ግን ስለ ጌጣጌጥ ይጨነቅ ነበር። ወደ አውሮፕላን ማረፊያው ፈጥነን መድረስ አለብን ሲል ኤሪስ መለሰ። ድምፁ ጠንከር ብሎ ነበር። ካይማን ከደረሰብን የኖሪታ ማህተሙን እጠቀመዋለሁ። ባለቤትነቱን ባለፈው ወር ወደ አቋቋምነው ኩባንያ እናዘዋውረዋለን። ሊሎ በታሪክ ውስጥ ከግርጌ ማስታወሻ ሌላ ምንም ልትሆን አትችልም። እነሱ ያሸነፉ መስሏቸው ነበር። የህይወትን የመጨረሻ የማጭበርበሪያ ኮድ ያገኙ መስሏቸው ነበር። ነገር ግን አንድ ነገር ረስተዋል። ሊሎ የፎረንሲክ አካውንታንት ናት እና አባቷ እሱ የፎረንሲክ እንቆቅልሾች ጌታ ነበር። አባቷ ሁልጊዜም ሊሎ በዓለም ላይ አደገኛ ነገር ሌባ አይደለም፣ ከሚዘርፈው ሰው በላይ ብልህ እንደሆነ የሚያስብ ሌባ ነው ይላት ነበር። የ12 ዓመት ልጅ እያለች አባቷ ለልደቷ የእንቆቅልሽ ሳጥን ገዝቶላት ነበር። ከጥቁር መዋጋኔ የተሰራ የሚታይና የቁልፍ ቀዳዳ የሌለው ነበር። ሊሎ መክፈት ከቻለች ውስጡ ያለውን ሽልማት እንደምታገኝ ነግሯት ነበር። ለ3 ሳምንታት በኃይል ለመክፈት የተደበቀ ቁልፍ ለመፈለግ አልፎ ተርፎም በስክሪው ድራይቨር ለመክፈት ሞክራ ነበር። በመጨረሻም ተስፋ ቆረጠች። አባዬ እንዴት ነው የሚከፈተው ብላ ጠየቀችው። ፈገግ ብሎ ሳጥኑን ወሰደና በተቀረጸው ምስል ውስጥ በተደበቀ ትንሽ ሴንሰር ላይ ዝም ብሎ እፍ አለበት። የትንፋሿ እርጥበት ቁልፉ ነበር። እንዲህ አላት፣ በኃይል ላይ የሚመካ መቆለፊያን በፍጹም አትመኝ። ሊከፍተው በሚሞክረው ሰው ተፈጥሮ ላይ የሚመካ መቆለፊያን እመኝ።
ካሲ የያዘችው መዝገብ የሂሳቦች ዝርዝር አልነበረም፣ ወጥመድ ነበር። ከ5 ሰዓታት በኋላ ካሲና ዶክተር ኤሪስ በካይማን ደሴቶች በሚገኝ የግል ማረፊያ አረፉ። ወዲያውኑ ሚስጥራዊ ዝውውሮችን ወደሚያከናውን የህግ ድርጅት ሄዱ። የዓለም ነገስታት እንደሆኑ እየተሰማቸው የውቅያኖሱን ውሃ ወደሚያሳይ መስታወት ባለው ቢሮ ውስጥ ተቀመጡ። ካሲ መዝገቡን ወደ 80 ሚሊዮን ዶላር ሂሳቡ ገለጠችው። ለዶክተር ኤሪስ የኖታሪ ማህተቡን ሰጠችው። አድርገው ብላ በሹክሹክታ ተናገረች። ኤሪስ ወደ ባንኩ ፖርታል ገባ። በመዝገብ ውስጥ የተጻፈውን የ16 አሃዝ ማስተር ቁልፍ አስገባ። ስክሪኑ ወደ አረንጓዴ ተለወጠ። ፈቃድ ሰጥቷል፣ እየሰራ ነው። ካሲ እያጨበጨበች ጮኸች። አዘዋውረው፣ ሁሉንም አዘዋውረው። ወደ ኩባንያቸው የሚሄድበትን ቁጥር ጻፈ። አረጋግጥ ወይም ኮንፊርም የሚለውን ተጫነ። ነገር ግን ገንዘቡ አልተንቀሳቀሰም። ይልቁኑ ስክሪኑ ወደ ደማቅ ቀይ ቀለም ተለወጠ። በስክሪኑ መሃል ላይ አንድ መልእክት ታየ። በአባቷ ተወዳጅ ፊደላት የተጻፈ፣ ይህ ቁልፍ የሚኖረው ለሌባ ብቻ ነው፣ እሱን የሚጠቀመው ደግሞ ጭራቅ ብቻ ነው። በድንገት በዚያ የህግ ቢሮ ውስጥ ያሉ ስልኮች ሁሉ መጮህ ጀመሩ። በህንፃው ውስጥ ያሉ የኮምፒውተር ስክሪኖች ሁሉ ቀዘቀዙ። የተጠቀሙበት ማስተር ቁልፍ የባንክ ኮድ አልነበረም፣ ራሱን የሚቀሰቅስ የህግ መርፌ ነበር። አሜሪካን ውስጥ ሊሎ በመርማሪ ሚለር ቢሮ ተቀምጣ ነበር። ወጥመዱ ሲሰነዘር የቀጥታ ስርጭቱን ተመለከተች። ምንድነው የማየው ሲል ሚለር ጠየቀ። በትከሻዋ ላይ ጎንበስ ብሎ ያ መዝገብ ስትል ሊሎ አስረዳች። የአባቴን ሚስጥራዊ ሂሳቦችና ኮዶች የያዘ ነበር። አባቴ እነዚያን ኮዶች በመጠቀም ወደ እነዚያ ሂሳቦች ለመግባት ማንም ቢሞክር እሱ ወይ ሞቷል ወይም ደግሞ አቅም አጥቷል ማለት እንደሆነና መዝገቡን የያዘው ሰው ደግሞ ገዳዩ እንደሆነ ያውቅ ነበር። ታዲያ ኮዱ ምን ያደርጋል? ካሲ፣ ጃክሰን እና ዶክተር ኤሪስ ያደረጓቸውን ህገወጥ ድርጊቶች በሙሉ የባንክ ማጭበርበር፣ የህክምና ስህተት፣ የመድኃኒት ግዢዎች፣ የታክስ ስወራ ሁሉንም የያዘ ባለ 400 ገጽ ሰነድ በቀጥታ ለኤፍቢአይ፣ ለኢንተርፖል እና ለታክስ ባለስልጣን ይልካል። እንዲሁም ያላቸውን እያንዳንዱን እውነተኛ ሂሳብ ያግዳል። አሁን ካሲና ኤሪስ ከካይማን የሚወጡበትን የበረራ ሂሳብ ተዉትና አንድ ብርጭቆ ውሃ የሚገዙበት ገንዘብ እንኳን የላቸውም። በስክሪኑ ላይ የካይማን ፖሊሶች ወደ ህግ ቢሮ ሲገቡ ሊሎ ተመለከተች። ካሲ እየጮኸች መዝገቡን ወደ ፖሊሶቹ ትወረውር ነበር። ዶክተር ኤሪስ ወረቀቶቹን ለመብላት ይሞክር ነበር። ፍጹም ነው ብለው ያሰቡት እቅድ አሳዛኝና ተስፋ የሚያስቆርጥ ፍጻሜ ነበር። ከ3 ቀናት በኋላ ሊሎ ወደ እስር ቤት ሄደች። ጃክሰንን ለመጨረሻ ጊዜ ማየት ፈለገች። በሰላም አልነበረም። ሊሎ ከዚህ በኋላ በሰላም አታምንም፣ በውጤት ታምናለች። በመስታወቱ ጀርባ ተቀምጦ ነበር። በመስታወቱ ጀርባ ከስቶና ጠቁሮ ተቀምጦ ነበር። ያ ትዕቢተኛ ባል ጠፍቷል። ገና እግሮችን እንዴት እንደሚያንቀሳቅስ እየተማረ ከታላቅ የቼዝ ጌታ ጋር ሲጫወት እንደነበር የተረዳ ሰው ይመስላል። አጠመድሽን ሲል ድምፁ እየተቆራረጠ ተናገረ። ያ መጽሐፍ ከመጀመሪያው ጀምሮ ወጥመድ ነበር። አባቴ ይወደኝ ነበር ጃክሰን አለች ሊሎ። ንግግሯ ቀስ ያለ ነበር። እሱ ከሄደ በኋላ ምን አይነት ጥንባንሳዎች እንደሚከቡኝ ያውቅ ነበር። መዝገቡ ፈተና እንደሆነ ነግሮኝ ነበር። ገንዘቡ ካስፈለገሽ ሊሎ ወደ ሐይቅ ሂጂና ምድጃውን ተመልከቺ ብሎኝ ነበር። መዝገቡን በፍጹም እንደማልጠቀምበት ያውቅ ነበር። ምክንያቱም ስለ ቢሊዮኖች ግድ አልነበረኝም። ለሱ ነበር ግድ የሚሰጠኝ። ጃክሰን በቡጢ መስታወቱን መታው። እነዚያ ሂሳቦች ውስጥ ቢሊዮኖች ነበሩ። እንደ ንጉሳውያን መኖር እንችል ነበር። ለምን ዝም ብለሽ አልነገርሽኝም? ብትወደኝ ኖሮ ደስተኛ መሆን እንችል ነበር ስትል መለሰችለት። አንተ ግን እኔን ሳይሆን ሀብቴን ነው የወደድከው። ለ91 ምሽቶች አደነዘዝከኝ። አይምሮዬን ለመመረዝ ሞከርክ። በገዛ ቤቴ ውስጥ በህይወቴ ልታጠቃኝ ሞከርክ። አንተ ንጉስ አይደለህም ጃክሰን። አንተ በተሻለው ሰው ጥላ ስር የተያዝክ ትንሽና ስግብግብ ሰው ነክ። ለመሄድ ስትነሳ ቆይ ሲል ጮኸ። የሐይቁ ቤት ምድጃው ውስጡ ምንድነው የነበረው? መዝገቡ ውሸት ከሆነ እውነተኛው ገንዘብ የት ነው ያለው? በበሩ ላይ ቆም አለች። ወደ ኋላ ዞር ብላ ተመለከተችውና ፈገግ አለች። ለወራት ውስጥ ያሳየችው እውነተኛና ቅን የሆነ ፈገግታ ነበር። ምድጃው ውስጥ ምንም አይነት እውነተኛ ገንዘብ የለም ጃክሰን። እዚያ የነበረው ከአባቴ የተጻፈ ደብዳቤ ብቻ ነው። ከመሞቱ 1 ቀን በፊት ሙሉ ንብረቱን ለህፃናት መርጃ ድርጅት እንደለገሰ የሚናገር ደብዳቤ ነበር። ቤቱን፣ ፍቅሩንና ብልህነቱን ትቶልኛል።
ይህም አንተ ከሚኖርህ በላይ ነው። ሊሎ ከእስር ቤቱ ወጥታ ወደ ፀሐይ ብርሃን አመራች። በመጨረሻም ነፃ ወጣች። ነገር ግን ይህ የታሪኳ አንዱ ብቻ ነው። አሁን በሐይቁ ቤት ተቀምጣለች። እዚህ ጸጥታ ነው፣ አየሩም ንጹህ ነው እና በእጇ ያለው ሻይ ዝም ብሎ ሻይ ነው። ምንም ሰማያዊ ብልቃጦች፣ ምንም ሚስጥሮች፣ ምንም ፍርሃት የሌለበት። አንዳንድ ሰዎች ደግ ስለሆናችሁ ደካማ እንደሆናችሁ ያስባሉ። ስለታመናችሁ እውር እንደሆናችሁ ያስባሉ። ድንዛዜያችሁ ቋሚ እንደሆነ እንዲያሳምኗችሁ በፍጹም አትፍቀዱላቸው። እውነት ብርሃን የማግኛ መንገድ አላት። ሰዎች ጃክሰን ባደረገው ነገር ትጠላው እንደሆነ ይጠይቋታል። እሷ ግን አልጠላውም፣ እሱን መጥላት ኃይል ይሰጠዋል። እኔ እሱን በከባድ መንገድ መማር የነበረብኝ ትምህርት አድርጌ ነው የምመለከተው። ጥሩ ሚስት መሆን ማለት እውር መሆን ማለት እንዳልሆነ አስተምሮኛል። የአባቴ እውነተኛ ውርስ ወርቁ ወይም የባለቤትነት ሰነዶቹ እንዳልነበሩ አስተምሮኛል። ዓለም ሲጨልም በጽናት የመቆም ጥንካሬ ነበረኝ። ውድ ቤተሰቦቻችን የዛሬው ታሪካችን ይህንን ይመስል ነበር። እስኪ እንዴት አገኛችሁት? ኮሜንት ላይ ሐሳብ አስተያየታችሁን ጻፉልን። ታሪኩን ከወደዳችሁት ሌሎች ሰዎች እንዲማሩበት በደግነት ላይክ እና ሼር አድርጉት። እንደዚህ አይነት መሳጭ የሆኑ ታሪኮችን በየቀኑ የምናቀርብበትን የዩቲዩብ ቻናላችንን እስካሁን ሰብስክራይብ ካላደረጋችሁ አሁኑኑ ሰብስክራይብ በማድረግ ቤተሰባችንን ተቀላቀሉ። እናመሰግናለን። እንወዳችኋለን። ቸር ቆዩን።